በእግዚአብሔር ቃል ውስጥ ጥሩ ትዳር ይኖራቸዋል። በእግዚአብሔር ቃል ውስጥ ጥሩ አገልግሎት ይኖራቸዋል። በእግዚአብሔር ቃል ውስጥ ጥሩ ቢዝነስ ይኖራቸዋል። በእግዚአብሔር ቃል ውስጥ ጥሩ ግንኙነት ይኖራቸዋል። ሰው ባልተሞላው በማያውቀው ነገር መልካምን ነገር ሊመርጥ አይችልም። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ቃል ላይ ሁልጊዜ ፎከስ ማድረጋችን ለሕይወታችን እና ደግሞ እግዚአብሔርን ለማገልገል የሚጠቅመንን ጸጋ እና አቅም የምናካፈልበት ትልቅ የግንኙነት መንገዳችን እግዚአብሔር ለሰው ልጆች በምድር ላይ መመሪያ የመገለጥ ምንጭ እሱን እና የእሱን ማንነት በደንብ አድርገን እንድናውቅ እግዚአብሔር በቃሉ የገለጠልን ሐሳቦች በመማር እሱን በማሰላሰል የምናሳልፈው ሕይወት በሕይወታችን ላይ እጅግ ተጠቃሚ እና ፍሬያማ እንድንሆን ያደርገናል እንጂ ወደ ኪሳራ ወይም ደግሞ አልባሌ ነገር ላይ እንዳሳልፍን ራሳችሁን አትመልከቱ። በሕይወታችሁ ላይ ትልቅ ምርጫ ለሰው ልጆች የተሳካ ምርጫ አንዱ በምድር ላይ ሰው ለእግዚአብሔር ቃል የሚሰጠው ትኩረትና ውሳኔ ነው። ጌታ ኢየሱስ ክርስቶስ በማርያምና በእህቷ መካከል ወደ ቤታቸው ገብቶ የሄዱት የሕይወት ታሪክ ለእኛ ትልቅ ትምህርት ነው። ማርታ በብዙ ነገር ትባክኛለሽ፣ ትደክሚያለሽ። ነገር ግን ምንድነው ለሕይወት ወይም ደግሞ ለኑሮ ግን የሚያስፈልገው አንድ ነገርና ጥቂት ነው። እሱም የእግዚአብሔርን ቃል ነው፣ መስማት ነው፣ እግዚአብሔር ፊት መቀመጥ ነው። ለምንድነው ጌታ ኢየሱስ ክርስቶስ እዚህ ሁለቱን ሰዎች ምሳሌ አድርጎ የጻፈን? ሁለቱም ምርጫቸውን እያወዳደረ ሳይሆን የሁለቱን ፎከስ ወይም ደግሞ ምርጫ እንድንማር ያቀረበልን እና ለሕይወት ግን እና ለኑሮ የሚጠቅመው ምርጫ የትኛው ነው የሚለውን ነገር እንድናቅ ነው ኢየሱስ ያስተማረን። ስለዚህ በሕይወታችሁ ላይ መልካሙን መርጣለች የተባለውን የማርያም አይነት ምርጫ ብንመርጥ የእግዚአብሔርን ቃል ወደ ልባችን አስገብቶ በሱ ሙላት በሱ አቅም ተሞልተን የምንኖረው ሕይወት በምድር ላይ በጣም ከብዙ መሰናክል፣ ከብዙ ወጥመድ፣ ከብዙ ስህተት የሚጠብቀን ብርሃን ውስጥ እንድንኖር ያደርገናል። ለምንድን ነው የእግዚአብሔር ቃል ጎልማሳ መንገዱን በምን ያነጻል ነው የሚለው። ስለዚህ ብዙ የሕይወት ጉዞዎች አሉን፣ ብዙ ግንኙነቶች አሉን። የትዳር ቢሆን፣ የቢዝነስ ቢሆን፣ የሪሌሽንሺፕ ቢሆን ሁሉ አይነት ጉዞ ፍሬያማና ውጤታማ እንዲሆን የመጀመሪያው ነገር በልባችን ውስጥ እኛ ራሳችን አስገብተነው ለምርጫችን እንደ ግብአት የምንጠቀምበት እውቀት ነው። ለድርጊቶቻችን፣ ለውሳኔዎቻችን ፍሬ አልባም ወይም ፍሬም የሚሰጠን። ሰው ባልተሞላው በማያውቀው ነገር መልካምን ነገር ሊመርጥ አይችልም። ስለዚህ የእግዚአብሔር ቃል ሙላት ወይም የእግዚአብሔር ሐሳብ በእናንተ ውስጥ ሲገባና ሲመጣ ሁሉንም ምርጫ ከዚህ እውነት ተነስታችሁ ለመምረጥ እና ለመወሰን ጥሩ ምክርን፣ ጥሩ ብርሃንን ታገኛላችሁ። ሕግ ለእግሬ ብርሃን ለእግሬ መብራት ለመንገዴ ብርሃን ነው የተባለው። ብርሃን ዋናው ዓላማ ጨለማን ኤክስፖዝ አድርጎ በፊታችን ያለውን እንቅፋቶች ክሊርሊ እንድንመለከት ለእኛ ግልጥ የሆነ ነገር እንድናይና እንድንገነዘብ የሚሰጠን አቅም ስለሆነ ሰው የእግዚአብሔር ቃል ላይ በደንብ ራሱን ፎከስ ካደረገ እና ከተሞላ ሁሉን ሕይወት በግልጥ ማየት ይችላል። ስለዚህ ጉድጓዱንም ማየት ይችላል፣ እንቅፋቱንም ማየት ይችላል። ወደ እሱ ሕይወት የሚመጡትን ነገሮች ሁሉ በግልጥ መመልከት ስለሚችል ጥርት ያለ መልካም ውሳኔ ወስኖ ራሱን መጠበቅ ይችላል ማለት ነው። ነገር ግን የእግዚአብሔር ሐሳብ በልባችን ከሌለ ብዙ ነገር እናደርጋለን፣ እንፈጽማለን። ግን ጨለማ ውስጥ ሆኖ ነገሮችን እንደማድረግ ይቆጠራል ማለት ነው። ጨለማ ውስጥ ሆኖ ነገሮችን የሚያደርግ ሰው ብዙ መሰናክል፣ ብዙ ውጣ ውረድ የሚገጥመው ሰው ነው። ይህ የሆነበት ትልቁ ነገር ምክንያት ምንድን ነው? የማድረግ ፍላጎት ቢኖረው፣ ነገሩን የመሆን ፍላጎት ቢኖረው፣ ነገር ግን ያንን ነገር እንዳያደርግና እንዳይሰራ የእውቀት ወይም ደግሞ የብርሃን እጥረት አለበት ማለት ነው። ስለዚህ ሕይወታችሁን ወደ ተሳካና ፍሬያማ የሆነ ሕይወት ውስጥ ለመግባት የመጀመሪያው ነገር ብዙ ነገር ከመሰብሰብ
ብዙ ነገር ከማድረግ ሁሉን ነገር አስቀድማችሁ ለነገሮቻችሁ ድርጊት እና ውሳኔ መሰረት የሆነውን የእግዚአብሔር እውነትን ብትማሩ፣ ለዛ ጊዜ ብትወስዱ ሌሎችን ነገሮች ሁሉ በጣም ትርፋማና ውጤታማ በሆነ መንገድ ማድረግ ትችላላችሁ ማለት ነው። ጌታ ኢየሱስ ክርስቶስ የተናገረውን ቃልም አስታውሱ። ቃሌን ሰምቶ አያችሁ፣ ለማድረግም መስማት ማለት ነው። ቃሌን ሰምቶ ማለት ተምሮ በልቡ አስቀምጦ ያ ሰው የሚያደርገው ነገሮች ሁሉ በአለት ላይ ቤቱን የመሰረተ ጥበበኛ ሰው ይመስላል ነው ያለው። አያችሁት? ብዙ የህይወት ኑሮዎች ቤቶች አሉ። ግን ሄደን የምንመሰረትባቸው አሸዋ ላይ ከሆነ የሰው ጥበብ ላይ ስለሆነ የራሳችን ግምት ላይ ስለሆነ የዚህ ዓለም ፍልስፍና ላይ ስለሆነ ብዙ ነገር ብንመሰርት መሰረቱ አሸዋ ስለሆነ ቻሌንጅን መጥቶ ቤቶቻችን፣ ሪሌሽንሺፖቻችን፣ አገልግሎታችን፣ ትዳራችን ብዙ ነገሮች የሚናጋው ፋውንዴሽኑ አሸዋ ስለሆነ ነው። አሸዋ ብሎ ማለት ከእግዚአብሔር ምክር ውጭ ተሞልተን የምንመሰረትበት ነገር ማለት ነው። ሁሉ ሰው ዲዛይሩን ይከተላል እንጂ ዲዛይሩን ወይም ፍላጎቶችን በጸና መሰረት ላይ አድርጎ የሚኖር ጥቂት ሰው ነው። ስለዚህ ዛሬ ከጥቂቶቹ እና ብልህ ምርጫቸው ከተሳካላቸው ሰው አንዱ ለመሆን አንዱ እንድትሆኚ አንተ እና እኔ አንቺም ሁላችንም ስለ አንድ ነገር እንድትወስኑ እመክራቸዋለሁ። ከሁሉ ነገር ምርጫ፣ ከሁሉ ነገር ካገኘናቸው ነገር መስተካከያና ኩያ የሌለው እግዚአብሔር ቃል ነው። እሱን ገንዘባችሁ አድርጉ። በእግዚአብሔር ቃል ውስጥ ጥሩ ትዳር ይኖራቸዋል። በእግዚአብሔር ቃል ውስጥ ጥሩ አገልግሎት ይኖራቸዋል። በእግዚአብሔር ቃል ውስጥ ጥሩ ቢዝነስ ይኖራቸዋል። በእግዚአብሔር ቃል ውስጥ ጥሩ ግንኙነት ይኖራቸዋል። የተሳካ ግንኙነት ይኖራቸዋል። ይህንን ነገር ለማድረግ ዛሬ በቤታችሁ በኑሯችሁ እንድትወስኑት የሚገባው ነገር ይህ ነው። ደክሟቸዋል፣ ታክተዋቸዋል፣ አቅም አንሷቸዋል። ብዙ ነገር እየፈረሰ እየተጀመረ እየቆመ የሆነባችሁ ከሆነ ምንም ሌላ ነገር አያስፈልግም። ገንዘብ አልጎደላችሁም፣ ሰዎች አልጎደሏችሁም፣ ፍላጎት አልጎደላችሁም። የጎደላችሁ አንድ ነገር ነው። እሱም የእግዚአብሔር ቃል መሰረት ነው። እግዚአብሔር ቃል መሰረት ደግሞ በዚህ መጽሐፍ ቅዱስን ይዞ መዞር ሳይሆን ይህ ቃል ወደኛ ልብ ገብቶ እኛ ለምናደርገው፣ ለምንሰራው፣ ለምንወስደው ውሳኔ እንደ አንድ ምክር፣ እንደ አንድ ሐሳብ መጠቀም ከቻልንበት ነው ኑሮዎቻችን የሚቀናው የሚሳካው። ስለዚህ ይህንን ምርጫ እናንተ እንድታደርጉ ሁላችሁን ዛሬ እጋብዛችኋለሁ። ስፔሻሊ በቤተ ክርስቲያናችን ውስጥ በጣም የሚገርም የባይብል ስኩል ትምህርቶች አሉን። እነዚህ ባይብል ስኩል ትምህርቶች አንድ አማኝ በሕይወቱ ጌታን ከተቀበለ በኋላ ሊያውቃቸው የሚችል በጣም መሰረታዊ ትምህርቶችን የምናስተምርበት ነው። ያም በርዝ ራይቱን ምንድን ነው? ማንነቱ ማን ነው? የተሰጠው ጽድቅ ምንድን ነው? ስልጣኑ ምንድን ነው? ከእግዚአብሔር ጋር ህብረት እንዴት ማድረግ ይችላል? አገልግሎትን ማወቅ፣ ጸጋን መለየት የሚሉ በጣም ድንቅ ድንቅ የሆኑ በጣም አስገራሚ ኮርሶች አሉ። ይህ አንድ ክርስቲያን እንደ አማኝ ሳያቆም በእግዚአብሔር ቤት መመላለስ የሌለበት በጣም ወሳኝ ትምህርት ነው። ስለዚህ ይህን ትምህርት ቤት ጆይን በማድረግ በቀንም በማታም ሴሽን እናስተምራለን። ይህን ትምህርት ቤት ተምራችሁ ህይወታችሁን መለወጥ የምትፈልጉ እናንተን ለማገልገል እኛ ዝግጁ ነን። እናንተ ብቻ መታችሁ ክላሱን አቴንድ እንድታደርጉ እንድትመዘገቡ እንጋብዛችኋለን። እናንተን ለማስተማር በጣም የሰለጠኑ በቃሉ ሙላት የተሞሉ በህይወት ኖሯቸው የተመሰከረላቸው በጣም ድንቅ አስተማሪዎች በመካከላችን አሉ። በደንብ ያገለግሏቸዋል። ለመመዝገብና ትምህርቱን ለመከታተል የምትፈልጉ ሰዎች ስክሪኑ ላይ በሚቀርበው ስልክ ቁጥር ደውላችሁ መረጃ ማግኘት ትችላላችሁ እና አስፈላጊውን መረጃ ካገኛችሁ በኋላ ትምህርቱን በሚመቻችሁ ሰዓት በሚመቻችሁ ቀን መማርና መከታተል ትችላላችሁ። ተባርካችኋል።